ሰላም እንዴት ናችሁ? አለን ይመስገነው አለን። ሶ አጌን በባለፈው በነበረን ዲስከሽን ሞር ኤክሰፕሽን ላይ ዲስከስ እያደረግን ነበር እና ሶ ኤክሰፕሽን ጀስት ለምን ያገለግላሉ ከሚለው ጀምረን የተለያዩ ሲኬንስ ያላቸው ቪዲዮዎችን እየተከታተልን ነው የመጣ ነው እና ምናልባት ዛሬ ለመጀመሪያ ጊዜ ከሆነ ቪዲዮ ጀስት ያያችሁት ኤክሰፕሽን ላይ ሪሌትድ የሆኑ የተለያዩ ቪዲዮዎች ከዚህ በፊት የተሰሩ አሉ እና እነሱን ካያችሁ በኋላ አይ ሆፕ የኛውን ቪዲዮ ብትከታተሉት ጥሩ ነው ብዬ አስባለሁ። ሶ ይታየው ሰለሞን ይባላል። አጌን በዚህኛው ቪዲዮ ይዤላችሁ የመጣሁት ምንድነው ከዚህ ቀደም ብሎ በነበረው ቪዲዮ ምን ነበረ ዲስከስ ያደረግነው ስለ ትራይ ስቴትመንት እንደ ፋይናሊ እቺ ትራይ የምትለውን ስቴትመንት ትራይ ስቴትመንትን እና ፋይናሊ የሚለውን ብሎክ እቺ ፋይናሊ ኪወርድን ለምንድን ነው የምንጠቀመው የሚለውን ነገር አይተን ነበረ። ኦኬ እዚህ ጋር ያለንን ሪስኪ ኮድ እናስቀምጣለን። ሂር ትራይ የሚል ብሎክ ይኖረናል። እዚህ ጋር ያሉንን ሪስኪ ኮዶች እናስቀምጣለን። ከዛ ኤክሰፕት ብሎክ ይኖረናል። ምናልባት ይሄኛው ትራይ ብሎክ አፕል ራይዝ ሲያደርግ ይሄኛው ስቴትመንት እዚህ ጋር ያሉት ኤክሰፕሽኖች ራይዝ እንዲሆኑ ወይም እዚህ ጋር የምንፈልጋቸውን አይነት ቫልዩ ፕሪንት ስቴትመንት ሰጣቸዋለን። ከዛ ፋይናሊ የሚል ብሎክ ደግሞ ይኖረናል። ይሄ ፋይናሊ የሚለው ብሎክ አልዌይስ ፕሪንት የሚሆን ነው ወይም አልዌይስ ኤክስኪዩትድ የሚሆን ኮድ ነው ስንል ነበረ ከዚህ ቀደም በነበረው ቪዲዮ። ዴርፎር አሁንም ትራይ ብሎክ ውስጥ እንግዲህ ትራይ ኤክሰፕት ብሎክ ውስጥ ምን መጠቀም እንችላለን? አጌን ኤልስ የሚል ብሎክ መጠቀም እንችላለን። ኤልስ የሚል ብሎክ መጠቀም እንችላለን። ዛሬ በሚኖረን ቆይታ የምናየው ትራይ የሚለውን ዊዝ ኤልስ ክሎዝ እንዲ ፓይተን ይህንን ሀሳብ ዲስከስ የምናደርግ ይሆናል። አጌን ሴሽኑ እስኪያልቅ ድረስ አብራችን እንድትሆኑ በአክብሮት ተጋብዛለሁ። ፋይን እስቲ ወደ ሀሳባችን ወደ ታይትላችን እንግባ። ሂር ትራይ ብሎክ ዊዝ ኤልስ ክሎዝ ነው። ቅድም እንዳልኳችሁ የምናየው sometimes we may just want to run a specific block of code ራን ልናደርግ እንችላለን። ከዚህ በፊት ባየነው ቪዲዮ ፋይናሊ ላይ ያለው ብሎክ አልዌይስ ራን ነው፣ ሁሌም ነው ራን የሚሆነው ዌዘር ኤክሰፕሽኑ ራይዝ ሆነም አልሆነም አት ኢንት ላይ ያ ኮድ ብሎክ ራን የፋይናሊ ብሎክ ማለት ነው። sometimes ግን just we may want to run specific የሆነ ኮድ ኦፍ ብሎክ ራን እንዲሆንልን ልንፈልግ እንችላለን። in that case we can use ኤልስ ብሎክን እንጠቀማለን ማለት ነው። ኤልስ ብሎክን እንጠቀማለን with try except ብሎክ ማለት ነው። ትራይ ብሎክ ይኖረኛል፣ then የሆነ ነገር ጽፋለሁ እዚህ ጋር except ብሎክ ይኖረኛል፣ then again እዚህ ጋር የሆነ ነገሮች መጻፍ እችላለሁ፣ then ኤልስ ብሎክ ይኖረኛል። again እዚህ ጋር just የሆነ ኮድ ኦፍ ብሎክ የሆነ ታይም ላይ ኤክስኪዩት እንዲሆንልኝ የምፈልገውን ማለት ነው። the else block will be executed if and only if there is no exception ኤክሰፕሽን ከሌለ ብቻ ነው ይሄኛው ብሎክ ኤክስኪዩት የሚሆነው ማለት ነው። ኤክስኪዩት የሚሆነው just like እንደ ፋይናሊ ኪወርድ ሁሌ ኤክስኪዩት አይደለም። እንደ ፋይናሊ ኪወርድ ከፋይናሊ ብሎክን ስናይ ኤቭሪ ታይም ኤክስኪዩት ይሆናል። ይሄኛው ግን መቼ ነው ኤክስኪዩት የሚሆነው? the else block will be executed if and only if there are no exceptions is in the try block ላይ ምንም አይነት ኤክሰፕሽን ከሌለ else ብሎኩ ኤክስኪዩት ይሆናል ማለት ነው። for this case we can use the optional else statement with try statement። ያው ቅድም እንዳልነው ከዚህ በፊትም ዲስከስ እንዳልነው it is not mandatory try እና except ሁለቱ ካለው ፋይናል እና else ብሎክ ማንዳቶሪ አይደሉም። ነገር ግን የተለያየ ኦብጀክቲቭ ኖራቸው ለተለያየ ፐርፐዝ እንጠቀምባቸዋለን። ለምንድን ነው ታዲያ why we can use this else block try except statement ላይ ለምንድን ነው የምንጠቀመው ብለን ዲስከስ ካደረግን ወይም አድቫንቴጅ ማየት ከፈለግን the else statement with try block to check if the try block executed without any exception try block without any exception executed ከሆነ or if you want to run specific code only if an exception is not raised ለነዚህ ለሁለቱ የሆነ try block without any exception execute ከሆነ ወይም ደግሞ ያ try block ምንም አይነት exception ራይዝ ሳደርግ ከቀረ የኤልስ ብሎክ ኤክስኪዩት ሌላ ነገር ኤክስኪዩት እንዲሆን ለምንፈልግ ከሆነ ኤልስ ብሎክን መጠቀም እንችላለን። therefore እዚህ ጋር እንደምታዩት ትራይ ብሎክ ይኖረኛል። ለኮድ ትራይ ብሎክ ውስጥ ኤክሰፕሽን ኤ ራይዝ ሊያደርግ የሚችል እሱ ካለ ኤክሰፕሽን ኤ ያው ራይዝ ይሆናል።
then it's except a ብሎክ ላይ አንድልድ ይሆናል። ኔክስት ላይን ኦፍ ኮድ ጀነሬት ይሆናል። ካልሆነ ግን እዚህ ጋር ምንም ነገር ከሌለ ኤልስ ራን የሚሆነው ይሄ ፓርት ነው ማለት ነው። የኤልስ ፓርቱ ራን ኦንሊ ራን ኦን ዌን ኖ ኤክሰፕሽን ኢዝ ራይዝድ፣ ምንም አይነት ኤክሰፕሽን ከሌለው ራን ይሆናል ማለት ነው። ሶ ሲንታክሱን ብናይ አጌን ሂር ትራይ ጀስት ብሎክ ይኖረናል፣ ደን ኤክሰፕት ብሎክ ይኖረናል፣ ኤልስ ብሎክ ትኖረናል። ዚስ ኮድ ኤክስኪዩት ዌን ኤክሰፕሽንስ ኖት ኦከርድ፣ ምንም አይነት ኤክሰፕሽን ኦከር ካልሆነ። ትራይ ላይ ኤክሰፕት ላይ ከዚህ በፊትም አይተናል ምን አይነት ሀሳቦችን እንደምናስቀምጥ። ኦኬ ሌታስ ሲ ለምሳሌ ከዚህ በፊትም ስንወስድ የነበረውን ሲኩዌንሻል ኤግዛምፕል ወስደን ማየት እንችላለን። ሂር እዚህ ጋር እንደምታዩት ትራይ ብሎክ አለኝ። ደን ሁለት ቫሊዩን ተቀበልኩኝ ከኪቦርድ ኢንቲጀር ታይፕ አረኳቸው። ሲ ላይ ዲቪዥኑን እንዲሰራልኝ ያረኩ። ደን ፕሪንት ሪዛልቱን ፕሪንት እንዲያደርግልኝ ያረኩ። ከዛ እዚህ ኤክሰፕት ዜሮ ዲቪዥን ኤረር፣ አሁን ኤክሰፕት ለማድረግ ፈለኩ ኢንኬዝ ደ ቫሊዩ ኦፍ ቢ ኢዝ ኢኳልስ ቱ ዜሮ ከሆነ ማለት ነው። ፕሪንት ኢንተር ደ ቫሊዩ፣ ይሄ ከሆነ እንግዲህ ይሄኛው የገባው ቫሊዩ ሮንግ ነው የሚል ነገር እንዲያሳየን፣ ካልሆነ ኤልስ ፕሪንት ኢንሳይድ ኤልስ ብሎክ ነው ያለው። አሁን የኤልስ ብሎክ መቼ ነው ራይዝድ የሚሆነው? እዚህ ውስጥ ምንም ኤክሰፕሽን ካለ ኦንሊ ኤክሰፕት ብሎኩ ብቻ ነው፣ ይሄኛው ብሎክ ብቻ ነው ፕሪንት የሚሆነው። ለምሳሌ እንበልና ቢ ኢዝ ኢኳልስ ቱ ዜሮ ካስገባው ኦኬ ቢኮዝ ዜሮ ዲቪዥን ኤረር ራይዝ ይሆናል፣ ይሄኛው ስቴትመንት ፕሪንት ይሆናል። በዚህ ሰዓት ይሄኛው ፕሪንት አይሆን፣ ይሄኛው ስቴትመንት ፕሪንት አይሆን። መቼ ነው ይሄ ኤልስ ብሎክ ፕሪንት የሚሆነው ያልነው? ምንም አይነት ኤክሰፕሽን ራይዝ ካለ፣ ለምሳሌ ኤን ኢዝ ኢኳልስ ቱ 10 አስገብቼ ቢን ኢዝ ኢኳልስ ቱ 2 ባረግ አሁን ምንም አይነት ኤክሰፕሽን አይሆን። ዱሪንግ ዲስ ኤልስ ብሎክ ፋየር ይሆናል ማለት ነው። ኤልስ ብሎክ ፋየር ይሆናል። ዴርፎር ይሄን ነው ዋናው አድቫንቴጅ። እስቲ እንትኑን ቀይረን ለማየት እንሞክር። የተለያየ ቫልዩም ሰጥተን ሂር እዚህ ጋር እንደምናየው ለምሳሌ ፈርስት ነምበር ሳምቲንግ እንዲህ ሳስገባ ይሄኛውን ሳስገባ ኢንሳይድ ኤልስ ብሎክ ኤክስኪዩት፣ ምንም አይነት ኤክሰፕሽን ራይዝ አልሆነም። ዜርፎር ኤልስ ብሎክ ኤክስኪዩት አለ። ግን ሮንግ የሆኑ ቫልዩዎችን ካስገባውን ሂር ኤክሰፕት ብሎክ ኤክስኪዩት ይሆናል። ኤልስ ብሎክ ግን ነው እዚህ ጋር እንደምታዩት ኤልስ ብሎክ ኤልስ የሚለው ብሎክ የለም፣ ኤክስኪዩት አልሆነም። ዜርፎር በዚህ ሰዓት አንድን ማድረግ እንችላለን ነው። እስቲ ኤክስኪዩት እያደረግን ለማየት እንሞክር። ኦኬ ከዚህ በፊት ቀደም ብሎ በነበረው ቪዲዮ ጀስት የሰራን የነበረ ኤግዛምፕል ነበረና አይሆፕ እሱ ነው። እዚህ ጋር መቀየር እንችላለን። ለምሳሌ ኤ አለ፣ ቢ ቫልዩ አለ፣ ኦኬ ዲቪዥን አለ። እዚህ ጋር ፕሪንት ይሄንን ያደርጋል ዜሮ ዲቪዥን ወይም ይሄንኑ ማድረግ እችላለሁ። እዚህ ጋር ብቻ ኤልስ ብሎክን መጠቀም ይችላል። ኤልስ ብሎክ ለምሳሌ ኤልስ ብሎክ ኤልስ ብሎክ ነኝ ኦር ሳምቲንግ የሚል ሜሴጅ እንዲያሳይ እናድርገው። እዚህ ጋር ሁለቱን ልሰጥ እችላለሁ፣ ከዛም አንድም ኤክሰፕሽን ልሰጥ እችላለሁ፣ ችግር የለውም። ይሄኛው ሌታስ ልሞክረው እስኪ። አሁን መጀመሪያ ትክክል የሆነ ቫልዩ አስገብቼ ልሞክር። አሁን ፈርስት ነምበር 10 አስገባው፣ ሰከንድ ነምበር which is 2 10ን አስገባው፣ ከዛ ሁለትን አስገባው። ኦኬ እንደምታዩት ሪዛልቱ ፕሪንት ሆኖልኛል፣ 5 ነው፣ ትክክል ነው። ከዛ ኤልስ ብሎክ ራን። ለምን ቅድም እንዳልነው ምንም አይነት ኤክሰፕሽን ራይዝ ካልሆነ ኤልስ ብሎክ ፕሪንት የሚሆነው። ኦኬ ሮንግ የሆነውን ደግሞ አስገብቼ እኔ ለምሳሌ 10 እናስገባ። ኦኬ 0 ላስገባ፣ ደን ሌት ቼክ ነው። አሁን ይሄ ሮንግ ቫልዩን ያስገባው አለኝ። ነገር ግን ኤልስ ብሎክ እንደምታዩት ይሄኛው ብሎክ ኤክስኪዩት አለ። አገን ሶስተኛውንም ቼክ ማድረግ እችላለሁ። አሁን ዜሮ ዲቪዥን ኤረር ነው ወይም ደግሞ የቫልዩ ኤረር ነው ማስገብቼ ቼክ ማድረግ እችላለሁ። ይሄ የቫልዩ ኤረርም ሳስገባ ሮንግ ቫልዩ ኢዝ ኢንተርድ ነው። ኤልስ ብሎክ ኤክስኪዩት አልሆነ። መቼ ነው ኤልስ ብሎክ ኤክስኪዩት የሚሆነው? ምንም አይነት ኤክሰፕሽን ራይዝ ካልሆነ ማለት ነው። ምንም አይነት እንትን ራይዝ ካልሆነ፣ ለምሳሌ ይሄኛው ራን ሊሆን የሚችለው ሂር እዚህ ጋር ቱን አስገባው ኢንተር ደን ለምሳሌ ፎርን ላስገባ እችላለሁ ኦር ሳምቲንግ ኢፍ ኢት ኢዝ አሁን ምንም ራይዝ የሆነ ነገር የለም። ሶ ኤልስ ብሎክ የሚለው ኤክስኪዩት ሆኖልኛል ማለት ነው። ዴርፎር በአጠቃላይ በዚህኛው ሴክሽን ደግሞ ለማየት ጀስት የሞከርነው ምን ነው አክቹአሊ የኤልስ ብሎክን መጠቀም እንችላለን ወይ? ትራይ ኤክሰፕት ስቴትመንት ላይ የስ መጠቀም እንችላለን። መቼ ነው መጠቀም የምንችለው ታዲያ ይህን ብሎክ ብለን ከጠየቅን መጠቀም የምንችለው ለምሳሌ ምንም አይነት ኤክሰፕሽን ራይዝ ሳይሆን ሲቀር ምናሳይ ወይም ዲስፕሌይ ልናደርገው የምንፈልገው ሜሴጅ ካለ ያኔ መጠቀም እንችላለን ማለት ነው። ሰው አጠቃላይ
በዚህኛው ሴሽን ይዤላችሁ የመጣሁት የኤልስ ብሎክ ትራይ ኤክሰፕት ስቴትመንት ላይ ለምን ፐርፐዝ ይሆናል፣ እንዴት መጠቀም እንችላለን የሚለውን ለማሳየት ነው። እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ይታየው ሰለሞን እባላለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻው ቻው ባይ